ፓርቲው አስቻይ ሁኔታ አልተፈጠረም ብዬ ሌላ ፓርቲ ቀየረ ያለው ይሄንን እንደ ሸሚዝ መቀየርም ሊባል የሚችል ነገር አይደለም። አንድ ፓርቲ ብቻ ነው ገና ለመጀመሪያ ጊዜ ቀየሩት። ምህዳሩ እንዳይሰፋ ተደርጓል ነው የምንለው። በምረጡኝ ዘመቻ ወቅት እልህ መዘላለፍ መዛት ነበር ያሉት በኢህአፓ በኩል ይሄ ትክክል አይደለም። ማስረጃ እንደውም ማቅረብ ከቻሉ ያቅርቡ። ፖለቲካው ስንገባ ብዙ እንትኖችን ዘለፋዎችን ለመቋቋም የገባ ነው። ያን አምነን ስለገባን ምንም ችግር የለውም። የአብን የህዝብ ግንኙነት ኃላፊ የሆኑት አቶ ጋሻው መርሻ ከቢቢሲ አማርኛ ጋር ያደረጉት ቆይታ ነበረ። ቆይታው ሙሉ ለሙሉ አቋርጠው የወጡበት ቃለ ምልልስ ነው። ያንተም ስም ስለተነሳ ነው። ዶክተር ደሳለኝ ጫኔ፣ ዶክተር አበባው ደሳለው፣ አቶ ክርስቲያን ታደለ በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ለዚህም የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግል ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲ አናምንም። የሻቢያን የውክልና እንቅስቃሴ ነው የሚያካሂዱት። እኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲ አባረናቸዋል። እሺ አዎ እንግዲህ ማለት ያሳዝናል። ይሄ ነገር ግን አይገርመንም። አልገረምም እንደዚህ አይነት አስተያየት። ምክንያቱም እነዚህ ሰዎች ከማን ጋር እንደሚሰሩ ምን ጉዳይ እንደሚያስፈጽሙ የሚታወቅ ነገር ነው። ስለዚህ ብዙ ዝርዝር መናገር የእነሱን አላማ ማስፈጸም ነው የሚመስለው። አላማቸውም ይመስለን አልተረሳንም፣ አሁንም ጠንካራ ታጋይ ነን የሚል በምርጫ ሰሞን የህዝብን አቴንሽን ለማግኘት የሚደረግ ጥረት ነው አርጌም ወስደው እንጂ ይሄ ክስ ተራ ውንጀላ እንደሆነ በሬ ወለደ ውሸት እንደሆነ የታወቀ ነገር ነው። ለዚህም ደግሞ ተመጣጣኝ መልስ እየተሰጠ ነው በሶሻል ሚዲያ በአባላቱ ዘንድ። እኛ ጠንካራ ታጋዮች እንደሆን በውጭ ተላላኪነት በፍጹም እንደማንፈረጅ ይልቁንስ መስዋዕትነት እየከፈልን ያለ ነው የህዝብን ጥቅም ለማስከበር በምናደርገው ጥረት እንደሆነ የአደባባይ ሀቅ ነው። ስለዚህ ይሄንን ነገር ንቀን የተውነው ነገር ነው ማለት ነው። ከዚህ በላይ ብዙ መናገር አያስፈልግም። ምክንያቱም የነሱ አላማ ሌላ ስለሆነ የመጀመሪያው ጠያቂያችን እሳቸውን አልያዝኩም፣ ግን ፖይንታቸውን ይዣለሁ። ምርጫው ቢራዘም ምን ትላላችሁ? በፓርቲዎች መካከል ውዝግብ አለ፣ አስቻይ ሁኔታም የለም የተባለው ነገር አለ። በፓርቲዎች መካከል ውዝግብ ሊኖር ይችላል። በአሁኑ ሰዓት ግን ብዙ እየተነሳ ያለው እሱ ሳይሆን አስቻይ ሁኔታ የለም የሚለውን እንገዛዋለን። እኛም በተለያዩ አካባቢዎች ጦርነት አለ፣ በአማራ ክልል በኦሮሚያም አለ ግጭቶች፣ በቤንሻንጉል፣ በደቡብ፣ በጋምቤላ እንዳሉ እኛም እናምናለን። አስቻይ ሁኔታ የለም። የብዙ ሚዲያዎች ተዘግተዋል፣ ጋዜጠኞች ተሰደዋል፣ ብዙ ፖለቲከኞች አንቂዎች እስር ቤት ናቸው። እንዲሁም ዓለም አቀፍ ገለልተኛ ተቋምም እስካሁን ድረስ አላወቅንም ምርጫውን ለመዳኘት ወይም ምርጫውን ለመታዘብ የመጣ እነዚህ ነገር ባሉበት አስቻይ ሁኔታ ስለሌለ ምርጫው ቢራዘም ጥሩ ነው፣ እንስማማለን። እኛም ይሄኛውን ብለን ነበር። አስቻይ ሁኔታ ስለሌለ ምርጫው እንዲራዘም እኛም ፍላጎታችን ነው፣ ሀሳባችንን ማንጸባርቀን ነበር። ገዢው ፓርቲ ግን ምርጫውን በፍጹም አላራዝምም ብሎ አቋም የያዘበት ሁኔታ ነው ያለው። በተደጋጋሚ ጊዜም በፓርላማ ጠቅላይ ሚኒስትሩ ሳይቀር ተገኝተው ያሉት ምርጫው በፍጹም እንደማይራዘም ነው። አፈጉባኤውም እንዲሁ ለኛ ተጠሪ ተቋም የሆነውን ምርጫ ቦርድ ጋር ባደረግነው ግንኙነት ምርጫው በፍጹም እንደማይራዘም የተናገሩበት ሁኔታ ስላለ ነው እንግዲህ ወደ ምርጫ የመጣ ነው እንጂ አስቻይ ሁኔታ እንደሌለ እናውቃለን። ከዛ በኋላም የተጠየቀ ስላለ በዚሁ መልሼ ባልፍ ይሻላል መሰለኝ። አስቻይ ሁኔታ ሳይኖር እኛ ምርጫ እየተሳተፍን ያለ ነው። ምክንያት ምንድን ነው? ደካማ የሆኑ ፓርቲዎች፣ ደካማ የሆኑ ፖለቲከኞች ፓርላማው እንዳይሞሉት ሀቀኛ እንደኛ አይነት ሀቀኛ እኔ አሁንም ጉረኝነት አይደለም ሀቅን መናገር፣ እንደኛ አይነት ሀቀኛ ፖለቲከኞች እና ፓርቲዎች ወደ ፓርላማው ገብተው የህዝብ ድምጽ እንዲያሰሙ ለህዝብ ድምጽ እንዲታገሉ ለማድረግ ነው ወደ ምርጫ የምንሳተፈው። እንደው ምርጫው ደግሞ አስቻይ ሁኔታ በፍጹም የለም ጨለማ ነው ካልን ግን እስከዛው ድረስ ፓዝዌውን የምንጠቀመው ለትግል ነው። ለትግል
ሂደቱን የምርጫውን ሂደት እንጠቀመዋለን። በምርጫ አቋርጠን ልንወጣበት ሁሉ የምንችልበት ሁኔታ ነው ያለው። በነገራችን ላይ እንደው አሁን በ100% ምርጫውን እንሳተፋለን እያልን አይደለም። ነገር ግን ምርጫው ለዕለት እስኪደርስ ድረስ ያለውን ነገር እንገመገማለን። እንደው የተሻለ ነው ብለን ካመን እንገባለን። አለበለዚያ አቋርጠን ልንወጣበት የምንችል ሁኔታ እንዳለ ነው የምገልጸው። ሌላው ዘገየ ከሁለቴ ይመስሉኛል ያነሱት ነገር አለ። ስሜንም በትክክል አድሬስ አላደረጉትም። ዶክተር ደሳለኝ ጫኔ ብለው ነው እየተናገሩት። አዎ አብን መጀመሪያ ተነስቶበት የነበረውን ነገር አድንቀው ነው የጀመሩት የቀድሞ ፓርቲን። ከዛ ቀጥሎ ግን ምርጥ ፓርላማ ከገቡ በኋላ ግን አማራ ክልል ያለው ህዝብ እየተጨፈጨፈ ምንም አልሰሩም ያሉት እንግዲህ ለአድማጭ ነው ወይም ለህዝቡ ነው ይሄንን ምተው ምንም እንደ በጣም በርካታ ስራዎችን ሰርተናል። ይሄን ለህዝቡ ተዋዋለሁ። ቀደም ብዬ የተናገርኩት ነገር ሁኔታ አለ። ህዝቡ የተለያየ በደል ሲደርስበት ልማትንም በሚመለከት ሀሳብ ከመስጠት ቦዝነን አናውቅም። በየአመቱ ጠቅላይ ሚኒስትሩም ሆነ ሌሎች ሚኒስቴሮች በተገኙበት በርካታ ጥያቄዎች እንዳቀረብን እንግዲህ የምክር ቤቱን የፌስቡክ ፔጅ ገብቶ ማየት ይቻላል። ወደ ምክር ቤቱ ሄዶ እንደ ላይብራሪ የድምጽ ቅጅም ከፈለጉ ማግኘት ይችላሉ። እና በርካታ ጊዜ የታገልንበት ነው። ይሄን ብዙም አላብራራውም። በራያና ወልቃይት ጉዳይ ቅድም ያብራራሁት ነገር ነው። ደጋግሞ ተነስቷል። ይሄን ጉዳይ ወይም ወደ ኋላ ልመለስበት መሰለኝ ዘርዘር አድርገው የጠየቁ አባል ስላሉ የሳቸውን ወስዳለሁኝ። ሰለሞን ከደብረ ዘይት ያነሱት ነገር አለ። ቋሚ ኮሚቴ የሚባል አለ በምክር ቤት ሪፖርታቸው ምን ያክል ተግባራዊ ይሆናል የሚል አለ። ሪፖርት ያው ተግባራቸው ነው ይሄን ያከናውነናል ነው። ምናልባት የህዝብ ጥያቄ ምን ያክል ተግባራዊ ይሆናል ከሆነ ወይም ቁጥጥርና ክትትል እናንተ ቁጥጥርና ክትትል አድርጋችሁ የምትሰጡት ሀሳብ ምን ያክል ተግባራዊ ይሆናል ብዬ ላስተካክለው። እንደዛ ከሆነ አዎ የተወሰኑ መሻሻሎች ይፈጠራሉ። ሙሉ በሙሉ እንደው አንዱም አይሻሻልም ብዬ አልሰጥም። ምክንያቱም እኔ የቋሚ ኮሚቴ አባል ነበርኩኝ። የጤናና ማህበራዊ ጉዳይ ቋሚ ኮሚቴ ነበረ። የጤና ሚኒስቴርን፣ የሴቶችና ማህበራዊ ጉዳይ ሚኒስቴርን፣ የባህልና ስፖርት ሚኒስቴርን የሚቆጣጠር ቋሚ ኮሚቴ ነው። በዛ የሰራናቸው በርካታ ስራዎች አሉ። የተሻሻሉ ነገሮችም አሉ። ስለዚህ በተወሰነ ደረጃ የተሻሻሉ ነገሮች አሉ። ነገር ግን በሚገባው ልክ ግን አልተሻሻለም። ስራዎች ህዝቡ በሚጠብቀው ሁኔታ ስናይ አነስተኛ ነው በሁሉም ቋሚ ኮሚቴዎች ያለው መሻሻል። ነገር ግን በተቻለና አቅም በጥቂቱም ቢሆን የተሻሻሉ ጉዳዮች አሉ። የሀገራችን ፓርላማ መደናነቅ ላይ ነው የሚያተኩረው። እንደው ጠይቀው የተመለሱለትና የረኩበት ጉዳይ በጣም አነስተኛ ነው። ይሄን ጉዳይ እንደው ለማስታወስም ይከብደኛል። ጠይቄ የተመለሱ ጥያቄዎች ብዙ ጊዜ በጥሩ ሁኔታ ያለመታየት ነገር የምንጠይቃቸው ነገሮች እና አጥጋቢ ምላሾችም የማይሰጡበት ነገር ነው ትዝ የሚለኝ እንጂ አርኪ መልሶች ምናልባት በሌሎች በቋሚ ኮሚቴ በሚደረጉ መድረኮች ሊኖር ይችላል። አነስተኛ መድረኮች ላይ እንጂ ላይቭ የሚተላለፉ መድረኮች ላይ በፓርላማ ላይ ብዙ የማስታውሰው ነገር የለም። ጠቅለል አድርገው የተናገሩት ነገር አለ። ፍትህ ሲዛባ፣ ህግ ሲጣስ፣ ሲፈናቀል፣ የተለያየ በደል ሲኖር ምንም የሚጮህ ፓርቲ የለም። ይሄ በጣም ጭፍን ድምዳሜ ነው ብዬ የምወስደው። ሄስቲ ጀነራላይዜሽን የሚሉት ፈረንጆቹ። ምክንያቱም ኢህአፓ፣ እናት ፓርቲ፣ መኢአድ ለምሳሌ በተደጋጋሚ ጊዜ የህዝብ ብሶትን ሲያሰሙ እናውቃለን። እኛም አብንን ወክለን ፓርላማ በምንገኝበት ወቅት እነዚህ ጉዳዮች ላይ በተደጋጋሚ የጠቀስንበት ሁኔታ አለ እና እንደው በጠቅላላው በደምሳሳው ምንም ለህዝብ የሚታገል ፓርቲ የለም የሚለው ጭፍን ድምዳሜ ነው። መስተካከል አለበት ወይም ሪፈር ማድረግ አለባቸው። እንደው ሚዲያውንም የማይከታተሉ ከሆነ ነው የምለው። ገለልተኛ ተቋም የለም። የፍትህ ስርዓቱ ደካማ ነው። የጸጥታ ስርዓቱ ሰብአዊ መብት ጥሰትም አለ። በእንደዚህ አይነት ሁኔታ ምርጫ ማድረግ ኪሳራ ነው ያሉት በተወሰነ መንገድ ወስደዋለሁ። ይሄንን ገለልተኛ ተቋም የለም ያሉት ማለት ገለልተኝነቱ ጥያቄ ውስጥ የሚገባ ነገር አለ። በጣም ብዙ ድክመት አለ። ፍትህ ስርዓቱም ከፍተኛ ድክመት አለው። እኛም በምክር ቤት ያነሳነው ነገር ነው። የጸጥታ ስርዓቱ ላይ ሁሌ ነው የምናነሳው። ሰብአዊ መብት ጥሰቱንም ያነሳነው ነው። ይሄን ሸር እናደርገዋለን። ምርጫ ማድረግን አጠቃላይ ኪሳራ ነው፣ በዚህ ሀገር አያስፈልግም የሚለውን ነው ማንስማማበት። ታዲያ ምን ይሻላል? ምርጫ ከሌለ እንዴት ነው ሀገሪቷ እንዴት ትመራ?
ፍጹም አምባገነናዊ ስርዓት መምራት አለበት ወይ ንጉሳዊ ስርዓት ነው ከልጅ ልጅ የሚተላለፍ ነው መመራት ያለበት? እንደው አማራጭንም አላስቀመጡም። ምርጫ ከሌለ ምን ይሁን ታዲያ ምን ይሁን ተብሎ እንደው መጠየቅ ነበረባቸው። እናንተም ጣልቃ ገብታችሁ ይህም ብትጠይቋቸው ጥሩ ነበረ። ይሄ ትክክል አይደለም ነው። ዲሞክራሲ የሚሰፍነው በምርጫ ነው። ዜጎች በምርጫ ሲሳተፉ ነው ዲሞክራሲያቸውን የሚያረጋግጡት። እውነተኛ ተወካይ ሊመጣ የሚችለው በምርጫ አማካኝነት ነው የምለው። ስለዚህ ይሄ ያደጉ ሀገሮች የበለጸጉ ሀገሮች እንደ ሞዴል የሚቆጠሩ ሀገሮች ችግራቸውን የሚፈቱበት መንገድ ስለሆነ ምርጫን እንደው ጭራሽ አያስፈልግም ማለት ችግሮችን መፍታት ነው። ገለልተኛ ያልሆኑ ተቋማትን ገለልተኛ እንዲሆኑ ማድረግ፣ የፍትህ ስርዓት መዛባቱን እውነተኛ ፍትህ እንዲሰፍን፣ ፍትህ በጊዜው እንዲሰፍን። በብዙ ጊዜ የዘገዩ ፍትሆች ናቸው ሀገራችን ያሉት። የጸጥታ ችግሩን እንዲያስተካክል ነው እንጂ እንደዚህ ማድረግ ምርጫ አያስፈልግም ብሎ መደምደም ትክክል አይደለም ብዬ ነው ማስበው። ምርጫ በእውቀትና በእውነት የሚመራ ነው ወይ እንደዚህ ተብሎ ያለ ምርጫ ስርዓቱን ብዙ ችግሮች እንዳሉበት እናምናለን። ግን ካልተሳተፍንበት እንዲሁ ከወዲሁ ራሳችን ካገለን ችግሩን አንፈታም ብዬ ነው የማስበው። እሺ ጸጋው የሚባሉ አድማጭ ሌላ ወደ ሰጡት ብናልፍ፣ ኦኬ የምርጫ ቦርድ ነው እሳቸው ምርጫ ቦርድን ውሳኔ ነው ወልቃይት ራያ አካባቢ ያለውን ጉዳይ ነው እና በእንደዚህ አይነት መንገድ ካልተወሰነ አሁን በቅርቡ ፌዴሬሽን ምክር ቤት በወሰነው መሰረት ካልሆነ እንዴት ነው የዛ አካባቢ ሰው ሪፕሬዘንት ሊደረግ የሚችለው? ይሄንን ለምንድን ነው የሚቃወሙ አካላት አሉ። የምርጫ ቦርድን ውሳኔ ወይም የፌዴሬሽን ምክር ቤትን ውሳኔ ለምንድን ነው አይነት ነገር ያሉት ነገር አለ። ይህንን ትክክለኛ የህግ አግባብ አልተከተለም ብለን ነው አሁን እኔ በራሴ የፌዴሬሽን ምክር ቤት የህግ ትክክለኛ የህግ አግባብ ተከትሎ ነው ወይ የወሰነው? አባላቶቹን ሰብስቦ ነው ወይ የወሰነው? ወይስ የፌዴሬሽን ምክር ቤት ፕሬዚዳንት ብቻቸውን ይህን መወሰን ይችላሉ ወይ? ሌላው ደግሞ ከፖለቲካ አኳያም ስናየው ዘላቂ መፍትሄ የሚያመጣ ነው ወይ? በህዝቦች መካከል መተሳሰብ መፈቃቀር እንዲሰፍን ነው ወይ? እንደ እውነት ኢንቴንሽኑ ምንድን ነው እንደዚህ አይነት ውሳኔ የተወሰነበት? እንደዛ ከሆነ ደግሞ የአካባቢውን ማህበረሰብ ህዝብ ሰብስቦ ማዋየት አያስፈልግም ወይ? የተፈናቀሉ እውነተኛ ዜጎች ወደ ቦታቸው መወሰን የለበትም ወይ? እንደዛ የተፈናቀሉ ሰዎች እውነተኛ ዜጎች አይደሉ? ኢትዮጵያ ዜጎች አይደሉም ወይ? ይሄ ነገር ባልተሟላበት ሁኔታ እንደዚህ አይነት የጥድፊያ ውሳኔ ለምን ተወሰነ የሚለው ነው ጥያቄያችን። ህጋዊም የፖለቲካ አካሄዱ ስህተት አለበት ብለን ስለምናምን ነው ምንቃወሙ። በእርግጥ ይህን ቀደም ብዬም ተናግሬዋለሁ፣ ያው ደግሜ ለማብራራት ያክል ነው። እሺ ዳዊት ከአያት ያነሱት አለ። ኦኬ ህብረ ብሔራዊ መቀላቀሌን አድንቀው ነው መሰለኛ የተናገሩት። አብዮት ሲባልም ብለው በደንብ አብራርተውታል። አብዮት ማለት የሀገርን ችግር መፍቻ መንገድ ማታገያ መንገድ እንደሆነ ግን በሰላማዊ መንገድም አብዮት እንዳለ የገለጹበት ሁኔታ አለ። አዎ ይህን በኋላም የሚጠየቅ ጥያቄ አለ መሰለኝ። አብዮት የሚለው ነገር ብዙ ጊዜ ከጦር መሳሪያ ጋር የማገናኘት ነገር አለ። እኛ ግን እንግዲህ የጦር መሳሪያ አደረጃጀትን አያስፈልግም፣ ሰላማዊ ትግል ያዋጣል ብለን ነው እየተሳተፍን ያለ ነው። አብዮት ስንልም ከጦር መሳሪያ ጋር ምንም ግንኙነት የለውም። በሰላማዊ ትግል ግን ፈጣን ለውጥ እንዲመጣ እንፈልጋለን። ዜጎች ለረጅም ጊዜ በፍትህ እጦት መሰቃየት የለባቸውም። አስቸኳይ መፍትሄ ያስፈልጋቸዋል። ከችግራቸው መውጣት አለበት። ያን በሰላማዊ ትግል ነው። ያን አብዮት ብለን የምንወስደው በእኛ ዴፊኒሽን ማለት ነው። አይዲዮሎጂና ማኒፌስቶችን በተመለከተ አዎ በተለያዩ መድረኮች እየገለጽን ነው። አይዲዮሎጂያች ማኒፌስቶችን በተመለከተ እንደው ኢህአፓን ስፔሲፊካሊ ብንወስደው የጋራ ማኒፌስቶ ቢኖርም ኢህአፓን ስፔሲፊክ ብንወስድ ሶሻል ዲሞክራሲ ነው የምንከተለው አይዲዮሎጂ። ከሁለቱ ታዋቂ የሆኑ እይታዎች ወይም ከሶሻሊዝምና ከካፒታሊዝም የተወሰደ ነው። ከሶሻሊዝም እኩልነትን፣ ወንድማማችነትን፣ እህትማማችነትን፣ ማህበራዊ ፍትህን ማስፈንን ነው የወሰድነው። ከካፒታሊዝም ደግሞ የፖለቲካ ነጻነትን ነው የወሰድነው። እንደ ሶሻሊዝም ጊዜ እንደነበረው አንድ ሶሻሊስት ፓርቲ መኖር አለበት ብለን አናምንም። ምርጫም በየ5 ዓመቱ መካሄድ አለበት፣ በተለያየ ጊዜ መካሄድ አለበት ብለን እናምናለን። በፖለቲካ ምህዳሩ መስፋት አለበት፣ የተለያዩ ፓርቲዎች መሳተፍ አለባቸው ብለን ስለምናምን ያን ከካፒታሊዝም እንወስዳለን ማለት ነው። ስለዚህ የሁለቱ ውድ
ነው። ይሄ ለወደፊቱ እናብራራዋለን። የኢትዮጵያ ኢኮኖሚ አድጓል ወይ ምናምን ምናልባት አጀንዳችን ከሆነ አላቅም። ያው ብዙ ችግሮች አሉበት የኢትዮጵያ ኢኮኖሚ። ይሄን በተለያየ ጊዜ የምንናገረው ነገር ነው። ድህነት፣ አብዛኛው የህብረተሰባችን ክፍል ከድህነት አልወጣም። የኑሮ ውድነቱ እጅግ አሻቅቧል። ኢንፍሌሽኑ በጣም ጨምሯል ብለን በተለያየ ጊዜ የስራ አጥነት ቁጥር በጣም አሻቅቧል ብለን የምንናገርበት ነው። ስለዚህ ብዙ የሚጠየቁ ነገሮች የኢትዮጵያ ኢኮኖሚ አለ። ግን የራሱን ርዕስ መስጠት ይሻላል መስለኝ ሰፊ ስለሆነ። የፖለቲካ ምህዳሩ እንዴት ታዩታላችሁ? ግድያ፣ አፍና እያለ የመድብለ ፓርቲ ስርዓቱ የሳሳ እንዴት ነው የሚለው ነገር ነው። አዎ የፖለቲካ ምህዳሩ በጣም ጠቧል። እንዳለው ሀሳባቸውን በነጻነት ስለገለጹ ብቻ፣ ለህዝብ ስለታገሉ ብቻ እስር ቤት የሚገኙትን እነ የተከበሩ ክርስቲያን ታደለ፣ እነ ዮሐንስ ቧያሌው፣ ዶክተር ካሳ ተሻገርን ማየት ይቻላል። የፓርቲ አመራሮችን ዶክተር ጫኔ ከበደን፣ ቴዎድሮስን፣ ዶክተር ቴዎድሮስን ማየት ይቻላል። ብዙ ጋዜጠኞችን፣ ብዙ አንቂዎችን፣ ብዙ ፖለቲከኞችን ማየት ይቻላል። እና ንጹሐን ብዙ እየተሰቃዩ ነው። እዛ ላይ በጣም ችግር አለ። ግን ያንን ችግር እንዴት ነው የምንፈታው? ራሳችን አግለን ነው ወይስ በመታገል ነው የሚለው ነው እንጂ ትክክል ነው። ይሄ ስንታገል ነው ለውጥ የምናመጣው ብለን ነው እየታገልን ያለ ነው። ሚዲያው እየታፈነ ነው። ያው ግልጽ ነው። ይሄን እንስማማለን። ገለልተኛ ተቋም፣ አስቻይ ሁኔታ፣ ይህን ሁሉ ቀድሜ ስላነሳሁት አለድገመው ልለፈው። የውጭ ሀገራት እጃቸውን እያስረዘሙ ነው። እዚህ ላይ ምን ይላሉ? በሀገራችን ጉዳይ ላይ ያለውን አድሬስ ባደረገው ደስ ይለኛል። እኛ የምንስማማበት ሁኔታ ነው። የምንስማማው እኛ የኢትዮጵያ የውስጥ ችግሯን በራሷ መፍታት አለባት፣ ያለ ምንም ጣልቃ ገብነት በራሳችን ልንፈታ ይገባል ብለን ነው የምናስበው። ከውጭ ሀገራት ጋር ተባብሮ አገርን መጉዳት፣ ህዝብን መጉዳት አያስፈልግም ብለን ነው የምናምነው። ማንም የውጭ ተላላኪ ሊሆን አይገባም ነው ብለን የምናምነው። ቀድሜ እንዳልኩት አሁን እንደው የምንካሰስበት ከኤርትራ ጋር ምናምን የተገናኘ እንትን ያለውን ይህ በጣም የምንቃወመው ጉዳይ ነው። በፍጹም ማንኛውም ኢትዮጵያዊ ከውጭ እውነት አድርገውት ከሆነ በጣም መታረም ያለበት ነው። ከማንኛውም ሀገር ጋር ሆኖ አገርን የሚጎዳ ነገር መሳተፍ የለበት። ከግብጽ ከኤርትራ ምናምን እየተባሉ የሚነሱ ነገሮች አሉ። ለምሳሌ ገዢው ፓርቲ የሚነሳበት ችግር አለ። እኛ ምናምነው በእርስ በርስ ጦርነት ከዩናይትድ አረብ ኤምሬት እና ከቱርክ ጋር የጦር መሳሪያ ድሮንን ጨምሮ እየወሰደ የተለያዩ ቴክኖሎጂን እየወሰደ የእርስ በርስ ጦርነት እየተጠቀመ ነው። ይሄም የማያባራ ጦርነት፣ የማያባራ ግጭት እንዲኖር አድርጓል ብለን እናምናለን። ከሱዳን ጋር ያለው ነገር እናውቀዋለን። ሱዳን ውስጥ ጣልቃ ገብነት የመግባት ነገር አለ። አንዱን የሱዳን ተፋላሚ ግሩፕ በመደገፍ ዩናይትድ አረብ ኤምሬት ተላላኪ መሆን የሆነ ነው እየተባለ ነው። እና ይሄን በፍጹም እጁን ማውጣት አለበት ብለን ነው የምናምነው። ይሄንን ዳር ድንበራችን መጠበቅ አለበት፣ ወደብ ማግኘት አለብን። ነገር ግን ያ እንዴት ነው የሚሆነው? መጀመሪያ የህዝባችንን አንድነት አስጠብቀን የውስጣችንን የሰላም ችግር ከቀረፍን በኋላ ነው ብዬ ነው ማስበው። ወደ 6ኛው ጥያቄ ልለፍ። ታደሰ ከምዕራብ ሸዋ ከፓርቲውን በስነ ምግባር እንደተባረራችሁ ተገልጿል። ምንም እንዳልሰሩ ነው የሚታየው። ምንም አልሰሩም። ፓርላማ እንደው መረጣለሁ ብላ ያስባሉ ወይ? ይሄ በጣም ለደረጃ የማይመጥን ጥያቄ ስለሆነ ያልፈዋለሁ። በጣም የወረደ ጥያቄ ነው ይሄ። እንደውም እናንተም ስትሉ መሞገት አለባችሁ። እንደዚህ አይነት የወረዱ ጥያቄዎች ለምን እንዴት እንዲህ ሲሉ ምን ማለት ሆኖ ብላችሁ መሞገት አለባችሁ። ይሄን እናንተ ተወጡት ይሄንን። እሺ 7ኛ ጥያቄ አየለ ከገርጂ ኮሮጆ ተገለበጠ ቢባል ምን መረጃ ይዛችሁን አይነት ነገር ይመስለኛል። ምርጫ ማጭበርበርን እንዴት ነው ማስረጃ የምትይዙ ነው? ማስረጃ በተለያየ መንገድ ይያዛል። ምርጫ ማጭበርበር በጣም የተለያዩ ስልቶች እንዳሉ እናውቀዋለን። ምርጫ ቦርድ የሚያወጣቸው ህጎች አሉ፣ ትክክለኛ ምርጫ ሂደቶች። እነዛን ሳይጠብቅ ሲቀር አሉ፣ እነሱ የተለያዩ ነገሮች አሉና የምርጫ ቦርድ የሚያወጣቸው ህጎች ተጥሰው ሲገኙ ነው። ያንንም በተለያየ መንገድ ማግኘት ይቻላል። በቪዲዮ ማስረጃ፣ ኦዲዮ ከዚህ በፊትም አቀርበናል። በነገራችን ላይ ለምርጫ ቦርድ የባለፈው ምርጫ ላይ አንድ ያልተናገርኩት ብዙ ችግሮች ነበሩት። ደስ የሚል ነገር ያልኩት ከኛ አንግል ነው እንጂ በርካታ ቦታ የማጭበርበር ነገሮች ተፈጽመዋል። ብዙ ማስረጃም ለምርጫ ቦርድ አስገብተናል። የኛ ምርጫ ክልል ሳይሆን ያሸነፍንበት ምርጫ ክልል ላይ እንኳን ብዙ ችግሮች ነበሩ።
እና አሉ ብዙ አይነት ችግሮች አሉ። ለምሳሌ ታዛቢን አትገባም ማለት ታዛቢን እስከ መከልከል ድረስ ተደርሷል። ለምሳሌ ምርጫ ክልል ጥይት ሁሉ እስከ መተኮስ ድረስ የተደረሰበት ሁኔታ አለ። አመራሮች ታዛቢዎች የምርጫ ምልክትን ማሳየት ነገር ወደ ምርጫው አካባቢ በመሆን ጦር መሳሪያ ታጥቀው ምርጫ ጣቢያ እስከ መግባት ድረስ የመሆን ነገር ኮሮጆ ቀጥታ እስከ ለመገለበጥ ሁሉ እስከ መሞከር ድረስ ሰብሮ ኮሮጆ ሳጥንን የሄደበት ርቀት ታዛቢን አዘናግቶ በተለያየ መንገድ ለምሳሌ ምግብ በልተና አውርም እንደዚህ ብሎ በዛን ወቅት ኮሮጆ ውስጥ የውሸት ወረቀት ለመሙላት የሚደረግ ነገር ይሄ ሁሉ አለ እና የተለያየ ማስረጃ በቪዲዮ ኦዲዮ ሊሆን ይችላል። የተለያዩ ምስክሮችን ተጠቅሞ ሊሆን ይችላል መረጃ መሰብሰብ ይቻላል እና እናውቃቸዋለን። ሂደቶችን እንዴት እንደሚጨረበር ማስረጃ እንዴት እንደሚያዝ እናውቀዋለን። ለሱ ችግር አይግባውት ነው የምለው። ኦኬ ኢህአፓ ፌቨራይት ነው አድናቆት ነው እዚህ ጋር ያሉት ገዢው ፓርቲ። ኦኬ ገዢው ፓርቲ ስልጣን እንደረጎ ሰጥቶ ከዛ በኋላ ምህዳሩ ምን ያክል ሰፍቷል የሚል ነገር ያነሱት ነገር አለ። አዎ እኛም ምህዳሩ እንዳይሰፋ ተደርጓል ነው የምንለው። መንግስትም መውሰድ ያለበት ምንድነው ተቃዋሚ ፓርቲዎችን እንደው ስልጣን ሽኩች ከጎኑ ከጉያው ውስጥ ከቶ ምህዳሩ ማስፋት አይቻልም ነው የምናምነው። እውነተኛ ተቃዋሚ እንዲኖር መፍቀድ አለበት። የግድ የስልጣን ማጋራትም የለበትም ፖለቲካ ምህዳሩን ለማስፋት። እንደውም ብዙ ጊዜ እየሆነ ያለው ምንድነው ስልጣን ሲያገኙ የእውነተኛ የህዝብ ጥቅምን ለማስከበር ሙከራ ሲያደርጉ አናይም። ጸጥ ሲለው ወይም የህዝብን አደራ በልተው ሲገኙ ነው የምናየው ስልጣን ያገኙ አካላት። ስለዚህ አሁ አልሰፋም። ይልቁንስ በሀሳብ በነጻነት ስለገለጹ ብቻ እስር ቤት እንዳይወረወሩ ማድረግ፣ እንዳይደበደቡ ማድረግ፣ እውነተኛ ፍትሃዊና ቅቡልነት ያለው ምርጫ እንዲካሄድ መፍቀድ ነው የፖለቲካ ምህዳሩ ይሰፋል ብለን የምናስበው። የህዝብ ሚዲያዎች በነጻነት በገለልተኝነት ሲያገለግሉ ይህን ሲፈቀር ነው ፖለቲካ ምህዳሩ ሰፍቷል የምንለው ያንን ነው እንጂ ስልጣን ማጋራት ከፖለቲካ ምህዳር መስፋት ጋር በቀጥታ የሚያገናኘው ነገር የለም። ወይ በተጨባጭም በተግባርም ያየ ነው። እንደውም የፖለቲካ ምህዳሩ በጣም ሲጠብ ነው ያየ ነው ይሄ በመደረጉ። 8ኛ ጥያቄ ሶደር የሚባሉ ሰው በኢህአፓ ዘመን የነበረውን እልቂት ምናምን ያነሱት ነገር አለ። አዎ በኢህአፓ ዘመን ነው የሚባለው ወይስ በደርግ ዘመን ነው? ገዢው ፓርቲ እንግዲህ ደርግ ነበር ወይም ኢሰፓ ነበረ። በዛን ወቅት የነበረው ችግር ሁላችንም የምናምንበት እልቂት ነበረ። በወንድማማቾች መካከል መገዳደል ነበረ፣ በትማማቾች መካከል መገዳደል ነበረ። በጣም ጎልደን የሆነ ጄኔሬሽን ያጣ ነው በዛን ጊዜ ነው የምናምነው ጉዳይ ነው። ነገር ግን ማን ነው ኢህአፓ ብቻ ነው ወይ ተጠያቂው? ኢሰፓ ወይ ገዢው ፓርቲ ደርግ እንዳጠቃላይ ተጠያቂ አልነበረም? መኢሶን ተጠያቂ አልነበረም ወይ? ሌሎች ፓርቲዎች ተጠያቂ አልነበሩም ወይ በወቅቱ ብለን መጠየቅ አለብን። ኢህአፓ ያደረገውስ ምንድነው? መጀመሪያ ጦርነቱን ቀስቅሷል ወይ? መገዳደሉን ያመጣው ማን ነው የሚለው ሌላ ጥያቄ ነው። በዛን ወገን ኢህአፓ ነው ይላል። ኢህአፓ አባላት ግን እያሉ ያሉት በተጨባጭ አልሞት ባይ ተጋዳይ ነው የሆን ነው፣ ጥቃትን ለመከላከል ነው፣ ግድያ መገዳደል ውስጥ የገባ ነው የሚሉት። በእርግጥ ይህንንም ይቅርታ ጠይቀውበታል። ትንሽ መታገስ ነበረብን፣ እልቂቱን መቀነስ ነበረብን ብለው ስለሚያምኑ በይፋ ይቅርታ የጠየቁበት ሁኔታ ነው ያለው። ከሌላ ወገን ግን በዚህ በኢህአፓ ልክ እንደውም ይቅርታ የጠየቁ ፓርቲዎችን አላውቅም። እኔ ብዙ ጊዜ ጥሩ ነገር ደግ ነገር እንዳደረጉ አድርገው ነው በተለያየ ጊዜ የሚያቀርቡት። በአሁኑ ሰዓት ግን ያ ዘመኑ ተቀይሯል። ፍጹም ጦር መሳሪያ የሌለበት፣ ህቡ አደረጃጀት የሌለበት፣ ጦር መሳሪያ ማንገብ የሌለበት ሰላማዊ ትግል ነው እያደረገ ያለው። ይሄው ነው። በምረጡኝ ዘመቻ ወቅት እልህ፣ መዘላለፍ፣ መዛት ነበር ያሉት በኢህአፓ በኩል። ይሄ ትክክል አይደለም። ማስረጃ እንደውም ማቅረብ ከቻሉ ያቅርቡ። ከዚህ ጋር የተገናኘ ሀቅን አፍረጥጦ መናገር፣ በድፍረት መናገር፣ ዘለፋ፣ መዛት ከሆነ ሌላ ነገር ነው። እኔ የኢህአፓ አመራሮች ወይም እኔም ራሱ በአንድ መድረክ ላይ ተገኝቼ ምርጫ ክርክር ያደረኩበት ነገር አለ። አንዳችንም ዘለፋ የለም፣ አላደረስንም፣ አልዛትንም፣ እልህ ውስጥም አልገባንም። የድሮ ዘመንን ጊዜም አስታውሰን ያደረግነው ነገር የለም። ይልቁንስ የህዝብ ሀቀኛ የህዝብ ወኪል ለመሆን ነው ጥረት ያደረግነው ማለት ነው። ህዝብን ወክለን ነው የተሟገት ነው።
መንግስት ስንሆን ይህን እናደርጋለን አትሉም? በግልጽ ያሰፈርነው ነገር አለ። ማኒፌስቶችን አስተዋውቀን መንግስት ብንሆን ይሄን አይነት የአሁኑ መንግስት እየሰራ ያለው ችግርን አንደግምም፣ ይሄን በዚህ መንገድ እንቀርፋለን ብለን በግልጽ ያደረግነው ግን ነገር ስለሆነ ይሄንንም ትችት አልቀበለውም እኔ በግሌ ማለት ነው። 8ኛ ብዬ ነው ያስኩት። ሌሎችን ጥያቄዎችን ወይ ከጠየቃችኝ ጥሩ፣ አብዛኛውን ግን ጥያቄ የመለስኩት ይመስለኛል። እኔ መምህር ፍጹም የትጋና ኦኬ አማኑኤል አሰፋ መምህር ፍጹም ምንድን ነበር ጥያቄያቸውን ነገረኝ። መምህር ፍጹም በተለይ በርካታ ያሉ ጉዳዮችን ያነሷቸው ነጥቦች አሉ። በተለይ አብንና አብንን ከኢህአፓ ጋር ከቢዮት ጋር በጣም ወሰጤ አገኘሁት። ፍጹም ከቢሾፍቱ ወይም ደብረ ዘይት ብለው ነው የገለጹት ራሳቸው። ትክክል ነው፣ ይዤዋለሁ። እንዴት ነው ከብሔርተኛ ድርጅት ወደ ኢትዮጵያዊነት ወደ አብዮታዊነት የተሸጋገራችሁት ነው ያሉት። ትክክል ነው። ብሔርተኝነት ድርጅት አቋቁመን ነበር። ምክንያቱም ብዙ ብሔርተኝነት ድርጅቶች በሀገሪቷ ነበረ። አጠቃላይ ሀገሪቷ የምትመራውን ብሔር ተኮር ፌዴራሊዝም ስለሆነ የመጫወቻ ሜዳው የሚፈቅደው የብሔርተኝነት አዘል ፓርቲ ነው ብለን አቋቁመናል። በዛም አምነንበት ገብተናል። ነገር ግን አሁን ደግሞ መተባበር የሚያስፈልግበት ጊዜ እንደሆነ እናምናለን። በተለያዩ ብሔር ብሔረሰቦች መተባበር እንዳለ እናምናለን። የችግር ያለውም አማራ ብሔር ላይ ብቻ አይደለም፣ የኦሮሞ ብሔር ላይ፣ ትግራይ ብሔር ላይ፣ ሁሉም ብሔር ብሔረሰቦች ላይ ችግር አለ። በጋራ ነው የምንፈታው ብለን ስላመንኩኝ እኔ የኢትዮጵያዊነት ፓርቲን ለመቀላቀል ችያለሁ ነው። ኢትዮጵያዊነት ፓርቲ በመቀላቀሌ ደግሞ አማራ ክልል ያለውን ችግር ብሔርተኝነት ችግር መቅረፍ አልችልም ማለት አይደለም። ሁሉም ብሔሮች የሚያነሷቸው ጥያቄዎች መፈታት አለባቸው ብለን ነው ምናምነው። ስለዚህ ከዛ አንግል ነው። ነገር ግን አብዮታዊነቱ ኢትዮጵያዊነት አንጸባረቅበትም ኢህአፓ ያሉት ኢትዮጵያዊነት የሚንጸባረቀው እንዴት ሲሆን ነው የሚሉን ቢያበራሩልን ጥሩ ነው። እንግዲህ ኢትዮጵያዊነት ማለት ሁሉም ብሔር ብሔረሰቦች በአገሪቷ በመላው አገሪቷ ያሉ ችግሮች እንዲፈቱ መታገል፣ አገራዊ አንድነት፣ አገራዊ ሰላም እንዲሻሻል ማድረግ፣ የኢትዮጵያ የኢኮኖሚ ችግሮች እንዲፈቱ መታገል ይመስለኛል። እንግዲህ ኢትዮጵያዊነት ዳር ድንበሩ እንዲከበር፣ ወሰናችን እንዲከበር፣ ብሔራዊ ጥቅሞቻችን እንዲከበሩ መታገል ነው። ስለዚህ ይህንን ደግሞ እያደረገ ስለሆነ ፓርቲው ኢትዮጵያዊነትን አይንጸባረቅበትን የሚለውንም ይህንም መወስደው ሀሳብ አይደለም ነው ምለው። ከዚህ አኳያ ይላለ ያው መምህር ፍጹም በተለይ ከፓርቲ ወደ ፓርቲም መቀየር ያሉት እሳቸው ናቸው አይደለ? ሸሚዝ መቀየር ምናምን ለስልጣን ለጥቅም እንግዲህ እኔን የሚያውቀኝ እንግዲህ ያውቀኛል ብዬ ነው ማስበው። የምክር ቤት አባላት በሙሉ ቢጠየቁ ይሄንን ይመሰክሩልኛል፣ ሌሎች ፓርቲ አባላትን ጨምሮ ነው የምለው። ምክንያቱም አሁን እኔ ከአመራርነት ፖዚሽን አለኝ። በነገራችን ላይ በምክር ቤቱ የአማካሪ ኮሚቴ አባል ነኝ። ህጎች ሲመጡ የሚጸድቁበት ወደ ፓርላማ የሚመሩት በእኛ በኩል ነው። የተለያዩ አስተዳደራዊና የፍትህ ነገሮችም ሲመጡ ይሄን ስልጣን ግን አንድ ጊዜም ደጅ ጠንቼ ያገኘሁት ስልጣን የለም። ይሄንን ለዛም ነው እንትን የምለው ተጠይቄ ነው ይሄን ስልጣን ራሱ የተሰጠኝ። ይሄንም የምክር ቤት አባላት በሙሉ የሚያውቁት ነገር ነው፣ ይመሰክራሉ። አንዳቸውም የምክር ቤት አባል ይሄን አይቃወሙኝም ስለሚያውቁኝ ማለት ነው። እንደው የፓርቲ አመራር ለመኖር የበለጠ ጥቅም ለማግኘት ለማስመሰል አንድ ጊዜም ጠይቄ እንደማላውቅ አንድ ጊዜም በልበ ሙሉነት የምናገረው ነገር ነው። ይሄኛው በልበ ሙሉነት ነው። ለጥቅማ ጥቅም ብዬ ያደረኩት በፍጹም የለም። እንደው የግል ፍላጎቴ የሚረከው ስልጣን ከሆነ እኮ የሚሻለው ምንድነው? በአብን ስራ አስፈጻሚ አባል ተጠይቄ ነበር። ያንን ተቀላቀዬ ስልጣን ከመንግስት ብጋራ ነው የተሻለ ስልጣን ላገኝ የምችለው፣ ጥቅምም ላገኝ የምችለው ምናልባት ከዛ አንገል ነው። ነገር ግን ይሄ በፍጹም ከሰብአዊነቴ ከሌናይ ጋር በጣም የሚጋጭ ነገር ነው። ደግሞ እስካሁን ማስመስከር ያለው ወደፊት ማስመስከረው ጉዳይ ነው። በፍጹም ከዚህ ጋር የተገናኘ አይደለም። ፓርቲው አስቻይ ሁኔታ አልተፈጠረም ብዬ ሌላ ፓርቲ ቀይሬ ያለው ይሄንን እንደ ሸሚዝ መቀየርም ሊባል የሚችል ነገር አይደለም። አንድ ፓርቲ ብቻ ነው ገና ለመጀመሪያ ጊዜ ቀየሩት። 7-8 ፓርቲ የቀየሩ አመራሮች ምን ሊባሉ ነው አሉ። በኢትዮጵያ ኮንቴክስት 7-8 ፓርቲዎች የቀየሩት እና የኔን መቀየር እንደ ሸሚዝ ያሉት ከምን አኳያ እንደሆነ አልገባኝም።